work, I study, I'm busy. እንደዚህ ከሆነ የምታወሩት it means your English is broken. ብዙ የእንግሊዘኛ ተናጋሪዎች አረፍተ ነገራችሁ ቁርጥ የሚልና የተነጣጠሉ የእንግሊዘኛ አረፍተ ነገሮች ስብስብ ነው። ሪል ኮንቨርሴሽን ላይ በተለይም ደግሞ በስራ ቦታ እንደዚህ ማድረጋችሁ ንግግራችሁ ናቹራል እና ፕሮፌሽናል እንዳይሆን ያደርግባችኋል። እዚህ ጋር ያለው ዋነኛው ችግር ቃላቶችን አለማወቅ አይደለም። ቃላቶችን አውቃችሁ I work, I study, I'm busy ያላችሁ ከታችሁ እየተጠቀማችሁ ነው። ነገር ግን አንዱን ሐሳብ ከሌላው ሐሳብ ጋር ስሙዝሊ የምታገናኙባቸውን ኮኔክተርስ ወይም ደግሞ አያያዥ ቃላት የምንላቸውን ፈጽሞ አታውቋቸውም ወይም ደግሞ አውቃችኋቸው በስርዓት አትጠቀሟቸውም። እነዚህን ችግሮቻችሁን ለመፍታትና እንግሊዘኛችሁን ሞር ፍሉዌንት ለማድረግ ተከታታይ የአራት ቪዲዮ ሌሰን ትምህርት አዘጋጅተንላችኋል። ይሄ ሁለተኛው ከባለፈው የሚቀጥል ክፍላችን ሲሆን ቀጥታ ወደ ትምህርታችን ከመግባታችን በፊት ለመላው የእስልምና እምነት ተከታይ ተማሪዎቻችን በሙሉ መልካም የኢድ አልአድሃ በዓል እንመኛለን። እንግሊዘኛ ላይ የሚገኙትን ኮኔክተርስ ወይም አያያዥ ቃላቶችን በአራት ክፍሎች ከፋፍለን እየተማርን ነው። የመጀመሪያውን ክፍል ላስት ታይም ተምረናል። ዛሬም እንቀጥላለን። ዛሬ ደግሞ የምናያቸው እነዚህን አራቱን ከላይ የደረደርኩላችሁን አያያዥ ቃላቶች ይሆናሉ። የመጀመሪያው ማን ነች? ኤንድ፣ ቀጥሎስ ኦልሶ፣ ቀጥሎ ቱ እና ደግሞ የመጨረሻው ኢን አዲሽን። ሁሉም የሚያመሳስላቸው ነገር አለ አይደለም? በእንግሊዘኛ ላይ ሐሳባችንን ምንድነው ተጨማሪ ሐሳቦችን ኤክስትራ ኢንፎርሜሽኖችን እየጨመረን ስንናገር የምንጠቀማቸው ናቸው እዚህ ጋር ያሉት። ከመጀመሪያውን ጀምር ኤንድ ከምትለዋ ሶ ኤንድ በጣም ፋሚሊያር የምንጠቀማት ቃል ነች አይደለም? ሶ the connector and it is used to join similar ideas። የምንጠቀመው የሚመሳሰሉ ሐሳቦችን ለማገናኘት እንጠቀምበታለን ማለት ነው። we have got around 5 examples. let's see them። የመጀመሪያው ነው I study English and I practice speaking። እዚህ ጋር there are two similar ideas. the first one is studying English። የመጀመሪያው እንግሊዘኛ ማጥናት የመጀመሪያው ወይም እንግሊዘኛ መማር የመጀመሪያው ሐሳብ ነው። ሁለተኛው ሐሳብ ደግሞ practicing English፣ practicing speaking፣ መናገርን መለማመድ። ስለዚህ እነዚህን ሁለት ሐሳቦች በቃ ማገናኘት የምችለው ኤንድን በመጠቀም ሊሆን ይችላል ማለት ነው። ሶ እንግሊዘኛ እማራለሁ፣ ንግግር እለማመዳለሁ ከምል እንግሊዘኛ እለማመዳለሁ እና ደግሞ ተጨማሪ I need to join or add a similar idea። ኤንድ ተጠቅሜ እዚህ ጋር እዚህኛ ጋር ያሉት ሴንቴንሶች ናቸው። ሁለቱም ራሳቸውን ችለው መቆም የሚችሉ ሴንቴንሶችን አገናኘውበት ማለት ነው። ሁለተኛው ላይ ደግሞ እዚህ ጋር ደግሞ ቃላቶችን ነው የምናገናኘው። she is kind, not only kind፣ ግን ይቺ ልጅ kind ብቻ አይደለችም። I wanted to add another similar idea። kind ብቻ አይደለችም፣ helpful፣ አጋዥ መረዳትም ነች። ሰዎችን መርዳት የምትወድ አይነት ሰው ነች። she is a kind of person that likes to help others። ሌሎችን ማገዝ መርዳት የምትፈልግ ሰው ነች። so she is kind and ብዬ ሌላ ደግሞ ሲጨምር helpful ማለት እችላለሁ ማለት ነው። he works hard፣ ጠንክሮ ይሰራል። he works hard and learns fast። ጠንክሮ ይሰራል እና ደግሞ በፍጥነት ነገሮችን ያውቃል፣ ይማራል። ስለዚህ ሁለት ሐሳቦችን ኤንድ ብዬ አገናኝቻለሁ። number 4 he went to the market and bought food። ወደ ማርኬት ሄደ። ሁለተኛው ድርጊቱ ደግሞ ምን አደረገ? ምግብ ገዛ። ምግብ ገዝቶ ይዞ መጣ። number 5 they are tired and hungry። they are tired and hungry ደክሟቸዋል እና ደግሞ እረዋቸዋል እያለ ነው ማለት ነው። so ኤንድ እያገናኘችልን ያለችው ምንድነው? I study English, I practice speaking። ሴንቴንሶችን ማገናኘት ትችላለች። she is kind and helpful። እዚህ ጋር ደግሞ ኤንድ የምታገናኘው kind እና helpful የሚሉ words ቃላቶችን አገናኝታልናለች። he works hard and learns fast። እዚህ ጋር እያገናኘች ያለችው ሴንቴንሶችን ነው ወይም ክሎዞችን ነው። እዚች ጋር he works hard, he learns fast የሚሉት ነው። ባይዘው he የሚለውን ላለመደጋገም ፈልገን ነው። he went to the market፣ ይሄም ራሱን የቻለ ሴንቴንስ ነው። bought some food፣ እዚህ ጋርም እንደዛው። ስለዚህ ኤንድ ሴንቴንሶችን፣ ፍሬዞችን፣ ቃላቶችን
የምታገናኝልን በጣም ፋሚሊያር የሆነች ቃል ነች። ነገር ግን ሁሌ ኤንድን ብቻ ላንጠቀም እንችላለን። we have got some other options like also, to, in addition. also የምትለዋንም እኮ ተጨማሪ ሀሳብ ለመጨመር እንጠቀምባታለን። እሷን ደግሞ ሁለተኛዋን also የምትለዋን ነው የምናየው። ቅድም ኤንድን ስናይ we use the connector end to join similar ideas ብለናል። የሚመሳሰሉ ሀሳቦችን ተነጣጥለው እንዳይቀሩ ለማያያዝ እንጠቀምበታለን። እዚህ ጋር ደግሞ we use also to add more information። እዚህ ጋር more ማያያዝ ብላችሁ እንዳትወስዱት። የሆነ ሀሳብ ተሰጡና አይ ሌላም ይቀረኛል ልጨምር ብለን ተጨማሪ more information add ለማድረግ ነች በደንብ የምንጠቀማት። ለምሳሌ she is smart አንድ ሀሳብ ነው ግን ይቀራል ስማርት ብቻ ሌላም እጨምራለሁ። I like coffee ቡና ወዳለሁ ኖ ቡና ብቻ አይደለም መረ ሌላም እጨምራለሁ። ኦልሶን ስጠቀም he speaks English እንግሊዝኛ ይናገራል not only English ሌላም እንጨምር። ባይዘው እዚህ ጋር ማቆም ትችላላችሁ ግን የሆነ የቀረ ነገር አለ እንጨምር ነገር ነው። ኦኬ we are trying to add more information. she is smart እኮ ነች እሷ። she also works hard እሱ ብቻ ሳይሆን ጠንክራም ግን ትሰራለች ደግሞ ጠንክራም ትሰራለች እያለ ነው። ስለዚህ ስማርት መሆኗ ብቻ ሳይሆን ሌላ ደግሞ የሚቀር ስለሷ ማውራት ያለብን ነገር ነበረ። እሱን ኢንፎርሜሽን ጨምረን ለማምጣት also በጣም ወሳኝ ነች ማለት ነው እዚህ ጋር። ኦኬ she also works hard ጠንክራ ደግሞ ትሰራለች ብለንም መያዝ እንችላለን። ሁለት I like coffee ቡና ወዳለሁ። I also like tea ሻይ ጭምር እወዳለሁ ሻይም እወዳለሁ እያለ ነው። he speaks English እንግሊዝኛ ይናገራል። he also speaks Amharic አማርኛም ጭምር ይናገራል። they are studying they are also working እየተማሩ ነው መማር ብቻ አይደለም እየሰሩም ጭምር ነው። ሁሉም ጋር ካያችሁ ስማርት መሆኗ ላይ ሌላ ነገሯን ጨመርን። ቡና መውደዴ ብቻ ሳይሆን ሌላም ወደው ነገር ጨመርኩኝ። የመጨረሻውን ስናይ I want to travel the world ዓለምን መዞር እወዳለሁ እፈልጋለሁ። እሱም ብቻ አይደለም ፍላጎቴ there is another more information to add to this so I also want to learn new skills ተጨማሪ ክህሎቶችን ስኪሎችን መማር ማወቅ መቻል ጭምር እፈልጋለሁ። ስለዚህ የሆነ ሀሳብ ጣል ታደርጉና መጨመር ስትፈልጉ ኦልሶን ብትጠቀሙ ጥሩ ነው። ፕላስ ደግሞ ኦልሶ የቱ ጋር ነው የተቀመጠችው ካላችሁ በደንብ ልብ በሉ። ኦልሶ ያለችበትን ቦታ እዩ የቱ ጋር ነው። ከፈለጋችሁ ሁለት መንገድ አለ። አንደኛው ከሳብጀክት ቀጥሎ መሆናል ማስተዋወስ አለባችሁ። ወይም ደግሞ ዋናው ቨርባችሁ work መስራት like speak work want ከዋናው ከሜን ቨርባችሁ ቀደም ብላ እንደምትመጣም መገንዘብ ያስፈልጋል ማለት ነው። ኤንድም ኦልሶም በጣም የሚያስፈልጉ ነገሮች ናቸው። ቱ ደግሞ እንጠቀማታለን ብዙ ጊዜ አይደለ? እሷን ደግሞ አሁን የምናየው ቱ የምትለዋን ይሆናል። መጀመሪያ ላይ ይችኛዋ ቱ አለች ቲኦ ይቺ ፕሪፖዚሽን ነች። ብዙ ጊዜ ለ ወይም ደግሞ ወደ እያለን የምንጠቀምባት። ሌላኛዋ TWO ቱ ሁለት ቁጥር አለች። ከነዚህ መለየት ይጠበቅብናል አይደለ? ይችኛዋ TOO ነች። ቱን እናውቃታለን ከልጅነታችን ጀምሮ ሰምተናት የመጣችው ቃለች። አንድ ሰው I love you ስንባል እኛም ተመሳሳይ ሐሳብ ለመጨመር I love you ብለን መጨረሻ ላይ ቱን እንጨምራለን አይደለ? I love you too ያ ማለት ነው መስማማታችንን ለማሳየት ተመሳሳይ ሐሳብ እኛ ጋርም እንዳለ ለመጨመር ስንፈልግ መጨረሻ ላይ የሴንቴንሳችን መጨረሻ ላይ ወስደን ቃል የምናደርጋት ቱ ነች። እሷን ነው ዛሬ የምናየው። ስለዚህ we use to add similar idea or to show our agreement የኛንም መስማማት ወይም እኛም ያንን ሐሳብ ሼር እንደምናደርግ ለመናገር የምንጠቀምበት ነው። አንድ ሰው ቡና እንደሚወድ ሲነግረኝ እኔም እወዳለሁ I like coffee too እኔም ቡና እወዳለሁ። ለምሳሌ እኔ በጣም ደስተኛ ነኝ እሷም ደስተኛ ነች she is happy too። ማየት ያለባችሁ ቱ ሄዳ የምትቀመጠው የሴንቴንሳችን መጨረሻ ላይ ነው። ኦኬ እኔ ነገ ወደ ተዘጋጀው ኢቨንት መሄድ እፈልጋለሁ እሱም ይፈልጋል
he wants to come to he wants to come to እሱም እንዳንተ መምጣት ይፈልጋል። so we are going to የሆነ ቦታ እንሄዳለን ብለው ጓደኞቻችን ሲነግሩን እኛም እኮ እንሄዳለን we are going to እኛም ሄጆች ነን እንሄዳለን እያለ ነው። they enjoyed the movie too ለምሳሌ I was talking to someone on the phone የሆነ ሰውን ያወራሁት ትናንት ያየነው ፊልም በጣም ኢንጆይ አድርገናል አዝናንቶናል ስለው ምን ይለኛል እነሱ ብሎ የሆነ የሚጠራቸው ሰዎች ሊኖር ይችላሉ። they enjoyed the movie too እነሱ ራሱ ሳይቀሩ ፊልሙን ወደውታል ተዝናንተውበታል። to መስማማታችንን ተመሳሳይ ሐሳብ እኛ ጋርም እንዳለ ሼር የምናደርግባት ጠቃሚ ቃለች። እንግሊዘኛ ግራመር ላይ መሳሳት የሌለብን ጥቅሙን ካወቅን በኋላ እንዴት እንጠቀመው ስንል የሴንቴንሱ መጨረሻ ላይ ወስደን ማስቀመጥ ብቻ ነው የሚጠበቅብን። በጣም ቀላልች። ወደ መጨረሻ ኢን አዲሽን ወደምትለው ነው። እስካሁን ተመሳሳይ አይዲያዎችን ለማገናኘት ወይም ደግሞ ተጨማሪ ሐሳቦችን ለመጨመር and also to የሚሉትን አይተናል። ሶስቱም የሚያመሳሰላቸው ሐሳብ አለ። እንደ ግራመር ግን ሴንቴንሱ ስትከቱ መጠቀቅ አለባችሁ ብያለሁ። እሱን ነው ማስታወስ የሚጠበቅባችሁ። የመጨረሻዋ ኢን አዲሽን ይችንም አይ ቲንክ እናውቃታለን ፋሚሊያር ነች። ኢን አዲሽን ቱ ብለንም እንጠቀማት እንችላለን አይደለ? እንዳገባቡ ይለያያል። ኢን አዲሽን ከሌሎቹ ጋር ተመሳሳይ ሐሳብ ነው ያላት። we use this connector to add extra information ወይም more information። ነገር ግን አንድ ያለው ልዩነት ምንድነው? it is more formal። ይሄ ምንድነው? ፎርማል የምንለው ይሄ መደበኛ የምንለው የትም ቦታ የምንጠቀመው ሳይሆን ውስን ቦታዎች ላይ ስራ ቦታ ሊሆን ይችላል። ብቻ ፎርማል ሲቹዌሽኖች አሉ አይደለ? የዚህን ቦታዎች ላይ እንጠቀምበታለን። she is smart ነች። በተጨማሪም ብለን እንቀጥላለን። in addition to that she is hard working ጠንካራ ሰራተኛ ነች። she is smart in addition she is hard working the course is useful ኮርሱ በጣም ጠቃሚ ነው። in addition it is affordable ጠቃሚ ነው። በተጨማሪም ደግሞ ኮርሱ ምን አይነት ነው? affordable ነው፣ ቅናሽ ነው፣ መግዛት የምንችለው አይነት ነው። number 3 he is experienced ልምድ ያለው ሰው ነው። in addition he is reliable ልትተማመንበት የምትችለው አይነት ሰው ነው። so more የምንጠቀማቸው ፎርማል የሆኑ ቦታዎች ላይ እንደሆነ ማየት ትችላላችሁ። just ከጓደኛችን ጋር ቀለል ያለ ወሬ የምናወራበት ኢንፎርማል ወሬ ላይ አይደለም። ብዙ ጊዜ the program is effective in addition it is flexible ሁለት ነገሮችን እያወራን ነው። መጀመሪያ ፕሮግራሙ ኢፌክቲቭ ነው፣ ውጤታማ ነው። በተጨማሪም ደግሞ it is flexible rigid አይደለም። we provide training ስልጠና ፕሮቫይድ እናደርጋለን። in addition to that we offer support ትሬኒንግ ፕሮቫይድ ማድረግ ሰፖርት ኦፈር ማድረግ በተጨማሪም ብለን ስለዚህ in addition እያልን የምናመጣቸው ሐሳቦች ተጨማሪ ኤክስትራ ኢንፎርሜሽኖች ናቸው። ስለዚህ in addition የምትለው እንደምታዩት ከሁለቱ ሐሳቦች መሃል ላይ ትመጣና ኮማ አድርገን ነው ቀጣዩን ሐሳብ የምናስቀምጠው ማለት ነው። I hope ዛሬ ያስተማርኳችሁ አራቱ በደንብ ክሊር ናቸው። በመጀመሪያው ቪዲዮ ላይ የተማርናቸው ኮኔክተርስ አሉ። በአራት ክፍል እንሄዳለን ብያቸዋለሁ። ይሄ ሁለተኛው ነው። በሶስተኛው በአራተኛው ላይ ደግሞ ለእናንተ የሚያስፈልጉ ተጨማሪ ኮኔክተርስ ወይም ኮንጃክሽን ማለት እንችላለን እነሱን እየተማርን እንቀጥላለን ማለት ነው። ስለዚህ ለዛሬው እዚህ ላይ እናበቃለን። እንደተለመደው ይሄንን ትምህርት የበለጠ መረዳት እንድትችሉ PDF ኖት ቴሌግራም ቻናላችን ላይ ለቀንላችኋል። ቴሌግራም ቻናላችንን ገብታችሁ ቼክ አድርጉ። ከዛ ማስከተል እነዚህን ኮኔክተሮች ዝም ብሎ መማር ማየት ብቻ ሳይሆን ፍሉዌንት እንድትሆኑ የእንግሊዘኛ ቋንቋ ክህሎታችሁ እንዲያድግላችሁ በየቀኑ ንግግራችሁ ውስጥ እየከታችሁ በደንብ ፕራክቲስ አድርጉ። ኔክስት ታይም በሌላ ትምህርት እመለሳለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ዛሬ ከተማርናቸው ከአራቱ አንደኛውን ፒክ አድርጋችሁ ደግሞ ኮሜንት ሴክሽን ላይ የሆነ ሴንቴንስ ስሩልን።